محمد يا رسول الله يا حبيب الله በማይቆም ዓለም ውስጥ ልቦች ከባድ በሚሆኑበት ነፍሳት በሚደክሙበት ዝምታ በጫጫታ በተሞላበት ነፍስ እረፍት የምታገኝበት አንድ ቦታ አለ። በሀብት አይደለም፣ በስኬት አይደለም፣ ነገር ግን በአላህ ፊት በመቆም ግንባርህን መሬት ላይ በማስቀመጥና ማንም የማይሰማውን በሹክሹክታ በመናገር። ሰላት ዱዓ ብቻ አይደለም፣ ስብሰባ ነው፣ ውይይት በደካማ ባሪያና ኃያሉ ጌታ መካከል ያለ የህይወት መስመር ነው። ዛሬ ወደ ሰላት እንመለሳለን። እንደ ልማድ ሳይሆን እንደ መሸሸጊያ፣ እንደ ፈውስ ወደ አላህ ለመመለስ። ቢስሚላሂ الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم። ሶላት የሙእሚን የህይወት መስመር። ከእንቅስቃሴዎች በላይ ሶላት ማለት መቆም፣ ማጎንበስና መስገድ ብቻ አይደለም። ሰላት በደካማው ቢያራና ሁሉን ቻይ በሆነው ጌታ መካከል የሚደረግ ውይይት ነው። ይህ ወቅት ልብ በመጨረሻ በዱንያ ስትደክም ወደ ቤቱ የሚመለስበት መንገድ ነው። በጫጫታ፣ በጭንቀት፣ በህመም፣ በፍላጎቶችና በብስጭት በተሞላ ህይወት ውስጥ አላህ በቀን 5 ጊዜ ከሱ ጋር የሚያገናኘን አንድ ስጦታ ሰጥቶናል። እኛን ለማሸከም ሳይሆን እኛን ለማዳን። ሶላት አላህ የሚፈልገው ግዴታ አይደለም። ሶላት በጣም የምንፈልገው ምህረት ነው። የሶላት ማዕከላዊነት። አላህ እንዲህ ይላል በሱረቱ አንከቡት ምዕራፍ 29 ቁጥር 45 ላይ ሶላትንም ደንቡን ጠብቀህ ስገድ። ሶላት ከመጥፎና ከሚጠላ መለጠም ወደ እርሷ ሮጡ፣ ሐኪሞችም ልናስወግደው አንችልም ይጮኻል አሉ። ነገር ግን ሰይድና አሊ እኔ ሰላት ውስጥ ሳለው አስወግዱ አሉ። በሰላቱ ወቅት ቀስቱን አወጡት፣ ምንም አልተሰማቸውም። ለምን? ምክንያቱም ሰላት ልባቸውን ከዓለም ወደ አላህ ስለወሰደው። አብደላህ ብን መስዑድ ረዲየላሁ ዐንሁ እንዲህ ብለዋል፣ ነገ ሙስሊም ሆኖ አላህን መገናኘት የሚወድ ሁሉ እነዚህን ሰላቶች ይጠብቅ። ሶላት ለድርድር የሚቀርብ አልነበረም፣ ማንነት ነበር። በሰላት ውስጥ ለምን ርቀን እንደምንኖር ይሰማናል። አላህ ሩቅ ስለሆነ አይደለም፣ ልባችን ትኩረት ስላልተከፋፈለ ነው። ሰውነታችንን ወደ ቂብላ እያዞርን እንሰግዳለን፣ ግን ልባችን እያሳደደ ነው። ጭንቀትን፣ ስልክን፣ ሰዎችን፣ ጸጸቶችን፣ የወደፊት ፍርሃቶችን። ሰላም የሚፈልገው ፍጹምነትን ሳይሆን መገኘትን ነው። ሰላት ለነፍስህ ምን ያደርጋል? ሰላት ወንጀልን እንደ ውሃ ቆሻሻ ታጥባለች። ሰብርና ተግሳጽን ታሰለጥናለች። ኢጎን፣ የራስ የበላይ አመለካከትን ታዋርዳለች። ልብን ታለሰልሳለች። ከዓላማ ጋር እንደገና ታገናኛለች። ቡኻሪና ሙስሊም በዘገቡት ሐዲስ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ከእናንተ እያንዳንዳችሁ በር ላይ ወንዝ ቢኖርና በቀን 5 ጊዜ ብትታጠቡ ኖሮ ቆሻሻ በላዩ ላይ ቆሻሻ ይቀራልን? ሰሃባዎችም አይቀርም አሉ። ይህ የ5 ወቅት ሰላትን ምሳሌ ነው ብለዋል። ሶላት በአስቸጋሪ ጊዜያት፣ ህይወት ስትፈርስ፣ ሰዎች ሲወጡ፣ እቅዶች ሲከሽፉ፣ ልብ ሲሰበር ሶላት ትቀራለች። ያስታውስሃል፣ አላህ ያይሃል፣ አላህ ይሰማሃል፣ አላህ ያውቃል፣ አላህ ያስባል። በሱረቱል በቀራ ምዕራፍ 2 ቁጥር 45 ላይ አላህ እንዲህ ይላል፣ በጸሎትና በትዕግስት እርዳታን ፈልጉ። ሶላት ከባድ ከሆነ ቅጣት አይደለም፣ ግብዣ፣ ጥሪ ነው። ፍጥነትህን ለመቀነስ የሚደረግ ግብዣ፣ እንደገና ለመገናኘት ማንነትህንና አላህ ማን እንደሆነ ማስታወስ ነው። ሶላት ድምጽ ምን ያህል ውብ እንደሆነ አይደለም፣ ልብህ ምን ያህል ታማኝ እንደሆነ ነው። ለሶላት የሚደረግ ዱዓ
اللهم اجعل الصلاة قرة عيني ونور قلبي وراحة روحي ولا تجعلها ثقيلها علي። አላህ ሆይ